በኩባ ከሚገኙ 11 የካቶሊክ ቤተክርስቲያን ካቴድራሎች አንዱ የሆነው የሃቫና ካቴድራል በአገሪቱ ዋና ከተማ የሚገኝና የሃቫናው ቅዱስ ክሪስቶፈር ሀገረ ስብከት ሊቀ ጳጳስም መቀመጫ የሆነ ነው። የሃቫና ካቴድራል በኩባና በአሜሪካ አህጉራት ከሚገኙ ቀደምት የካቶሊክ አብያተ ክርስቲያናት መካከልም አንዱ የሚባል ነው። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን እንደምሰንብታችኋል። በዛሬው ዓለም አቀፍ የቤተ ክርስቲያን ቅኝታችን በኩባ ዋናና ትልቋ ከተማ ሃቫና የሚገኘውን የአሜሪካን አህጉራት ለመጀመሪያ ጊዜ በመርከብ በመጓዝ እንዳገኘ የሚነገርለት ዕውቁ የባህር አሳሽ ክሪስቶፈር ኮሎምበስ ቅሪት ከ100 ዓመታት በላይ የተቀመጠበትን እንዲሁም በዩኔስኮ ዘንድ በቅርስነት የተመዘገበውና በበርካታ የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳትም የተጎበኘውን የሃቫና ካቴድራልን ልናስቃኛችሁ ወደድን። አብራችሁን ቆዩ። በ18ኛው ክፍለ ዘመን በኩባ ቤተክርስቲያን ለመስራት በወቅቱ የሳንቲያጎ አገረ ስብከት ጳጳስ የነበሩት ብፁዕ አቡነ ዲዬጎ ኢቬሊኒ ሁርታዶ ዴ ኮምፖስቶላ ፍቃድ በመውሰድ መሬት መግዛት ችሎ ነበር። በፈረንጆቹ 1721 በቦታው ቤተክርስቲያን፣ ገዳምና ኮሌጅ ለመገንባት ንድፍ ወጥቶ ስራዎችም ተጀምሮ ነበር። በወቅቱ በኩባ ሃቫና ከሚንቀሳቀሱ ሚስዮናውያን መካከል የኢየሱሳውያን ገዳም ትልቁ ነበር። ይኸው ገዳም የካቴድራል ህንጻቱን በመያዝ በፈረንጆቹ 1748 ግንባታውን ጀምረውታል። የኢየሱሳውያን ገዳም በሃቫና ካቴድራል ግንባታ በዋናነት ሲሳተፉ የነበረ ቢሆንም የስፔኑ ንጉስ ቻርልስ ሶስተኛ በፈረንጆቹ 1767 ከሀገሪቱ አስወጥቷቸው ነበር። የካቴድራሉ ህንጻት ግን ቀጥሎ ስለነበር ከ29 ዓመታት ግንባታ በኋላ በፈረንጆቹ 1777 ለመጠናቀቅ ችሏል። የሃቫና ካቴድራል በፈረንጆቹ 1782 ተባርኮ መመረቅ ለምዕመናን ክፍት በመሆንም መንፈሳዊ አገልግሎት መስጠቱን ጀምሯል። የሃቫና ካቴድራል በጣሊያናዊ የስነ ህንጻ ባለሙያ ፍራንቼስኮ ቦሮሚኒ በባሮክ የስነ ህንጻ ንድፍ ጥበብ የተሰራና በካቴድራሉ ሁለት ማማዎች ላይም በተመሳሳይ መልኩ ደወሎች የሚታዩበት ነው። በካቴድራሉ የፊት ገጽታ ግድግዳዎች ላይ የደረቁ የባህር እንስሳትና እጽዋት ቅሪቶችም ይታያሉ። ይሄ በኩባ በርካታ ህንጻዎች ላይ ማየት የተለመደ ነው። ካቴድራሉ አንድ ዋናና ሁለት መተላለፊያዎች ሲኖሩት 8 ቤተ ጸሎቶችም ይገኙበታል። የካቴድራሉ የውስጥ ገጽታ ንድፍ የላቲን መስቀል ቅርጽን የሚያንጸባርቅ ነው። የሃቫና ካቴድራል የባሮክ ንድፍ ውጤቶች የነበሩት መቅደሶቹ በ19ኛው ክፍለ ዘመን መጀመሪያ ላይ በሀገረ ስብከቱ ጳጳስ ብፁዕ አቡነ ኤስፓዳ በሌላኛው የኒዮ ክላሲካል ንድፍ በተሰሩ እንዲቀየሩ ተደርገዋል። ብፁዕነታቸው በካቴድራሉ ህንጻት ላይ በመጀመሪያ ጥቅም ላይ ውለው የነበሩትን የእንጨት ጣሪያዎችም እንዲሁ እንዲሻሻሉ አድርገዋል። የሃቫና ካቴድራል ከፈረንጆቹ 1980ዎቹ ጀምሮ እስከ 21ኛው ክፍለ ዘመን ድረስም የውስጥና የውጭ ገጽታዎቹ ላይ በርካታ የእድሳት ስራዎች ተሰርተውለታል። በሃቫና ካቴድራል በርካታ መንፈሳዊ የቅርጻ ቅርጽ ስራዎችና ስዕሎች ይገኛሉ። በካቴድራሉ ከሚገኙ የቅርጻ ቅርጽ ስራዎች መካከል ከፈረንጆቹ 1833 እስከ 1876 ድረስ በሃቫና ካቴድራል ጳጳስ ሆነው ያገለገሉና በካቴድራሉም የተቀበሩ የብፁዕ አቡነ አፖሊናር ሴራሮ ሐውልት ይጠቀሳል። በፈረንጆቹ 1632 በታዋቂው ስፔናዊ የቅርጻ ቅርጽና ስነ ህንጻ ባለሙያ ማርቲን ዴ አንዱዋር ካንቶስ የተሰራው የሃቫና ከተማ ጠባቂው የቅዱስ ክሪስቶፈር ሐውልትም እንዲሁ ይገኛል። በሃቫና ካቴድራል ከሚገኙ ስዕሎች የታዋቂው ቤልጂየማዊ ሳሊና ዲፕሎማት ሰር ፒተር ፓውል ሩበንስና የታዋቂው ስፔናዊ ሳሊ ባርቶሎሜዮ ኢስቴባን ሙሪሎ ስራ ግልባጮች ይጠቀሳሉ። በካቴድራሉ ሌላ የሚገኘው የሥነ ጥበብ ሥራ በቅዱስ ክሪስቶፈር አገረ ስብከት ጳጳስ ብፁዕ አቡነ ዋን ኦሴዲያዝ አማካይነት በጣሊያናዊ ሳሊ ጁሴፔ ፕሮቫኒ የተሰሩትና ከመቅደሱ በላይ የሚገኙት 3 መንፈሳዊ የሥነ ጥበብ ሥራዎች ይገኛሉ።
አንደኛው ኢየሱስ ለሐዋርያው ጴጥሮስ የመንግስተ ሰማያትን ቁልፍ ሲሰጠው የሚታይበት፣ ሁለተኛው ጌታችን ከሐዋርያቱ ጋር ያደረገው የመጨረሻው ራትና፣ ሶስተኛውም ጌታችን ኢየሱስ ክርስቶስ ከተንሳኤው በኋላ በ40ኛ ቀን ወደ ሰማይ ማረጉን የሚያመላክቱ ናቸው። የሃቫና ካቴድራል ጠባቂ የምትባለው የእመቤታችን ጽንሰታ ድንግል ማርያም የጨርቅ ላይ ስዕልና በመቅደሱም ላይ የሚገኘው በ19ኛው ክፍለ ዘመን የመጀመሪያ አጋማሽ ላይ በሮም የተሰሩ ቅርጻ ቅርጾችና የወርቅ አንጥረኛ ስራዎችም ይታያሉ። በካቴድራሉ ግድግዳዎች ላይም የፈረንሳይ ተወላጅ የሆነው ኩባዊው ሳሊ፣ ቀራጺ፣ አስተማሪ፣ ሙዚቀኛና ስነ ህንጻ ባለሙያ ጆን ባፕቲስት ቨርሜ በዘይት የተሰሩ ስዕሎች ይታያሉ። የሃቫና ካቴድራል ካሳለፋቸው ታሪካዊ ክስተቶች መካከል በዋናነት የሚጠቀሰው ከፈረንጆቹ 1796 እስከ 1898 ድረስ ለ102 ዓመታት ያህል በወቅቱ አዲስ ዓለም የሚባለውን የአሜሪካውያንን አህጉር ያገኘው ዕውቁ የባህር አሳሽ ክሪስቶፈር ኮሎምበስ ቅሪት ይገኝበት የነበረ መሆኑ ነው። የክሪስቶፈር ኮሎምበስ ቅሪት በዚሁ የሃቫና ካቴድራል እንዲያርፍ የተደረገው ኩባን በቅኝ ግዛት ይዛ የነበረችው ስፔን የቤዞል ስምምነት በሚባለው አማካይነት ለፈረንሳይ ካስረከበች በኋላ በፈረኞቹ 1796 ነው። ቅሪቱ ይገኝ የነበረውም በካቴድራሉ የወንጌል መቅደስ ስር ነበር። ከ100 ዓመታት በላይ በሃቫና የተቀመጠው የባህር አሳሹ ክሪስቶፈር ኮሎምበስ ቅሪት በኩባውያን ዘንድ አስፈላጊ ጦርነት እየተባለ በሚጠራውና ለሶስተኛ ጊዜም ከፈረንጆቹ 1895 እስከ 1898 የተደረገውን የኩባ የነጻነት ጦር ተከትሎ ወደ ስፔን እንዲዘዋወር ተደርጓል። የሃቫና ካቴድራል የሚገኝበት ቦታ በተባበሩት መንግስታት የቅርስ ጥናትና ጥበቃ ተቋም ዩኔስኮ በፈረንጆቹ 1982 በቅርስነት የተመዘገበ ነው። የሃቫና ካቴድራል በታሪኩ ካያቸው ክስተቶች መካከል ያለፉት 3 የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ማለትም ቅዱስ ዮሐንስ ጳውሎስ ዳግማዊ በፈረንጆቹ 1998፣ ቤኔዲክቶስ 16ኛ በፈረንጆቹ 2012 እና ርዕሰ ሊቃነ ጳጳሳትም በፈረንጆቹ 2015 ካቴድራሉን ጎብኝተዋል። ከዚህም በተጨማሪ በፈረንጆቹ 2016 በወቅቱ የአሜሪካ ፕሬዝዳንት የነበሩት ባራክ ኦባማ ከባለቤታቸው ሚሼል ኦባማ ጋር በመሆን ይህንኑ ካቴድራል ጎብኝተዋል። ከ240 ዓመታት በላይ ዕድሜ ያለውና በኩባ ዋና ከተማ ሃቫና የሚገኘው ይኸው የሃቫና ካቴድራል በአሁኑ ጊዜ የቅዱስ ክሪስቶፈር አገረ ስብከት መቀመጫ በመሆን የሚያገለግልና ባለው ረጅም ታሪክና እንደ ካቶሊክ ቤተክርስቲያንም በሚሰጠው መንፈሳዊ አገልግሎት በነጋዴያንና በጎብኚዎች የሚጎበኝ ነው። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን በዛሬው ዓለም አቀፍ የቤተ ክርስቲያን ቅኝታችን በኩባ ሀገር ከሚገኙ 11 የካቶሊክ ቤተ ክርስቲያን ካቴድራሎች መካከል አንዱ ስለሆነውና የታዋቂው ባህር አሳሽ ክሪስቶፈር ኮሎምበስ ቅሪትም ይገኝበት ስለነበረው በበርካታ የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳትም የተጎበኘውና በዩኔስኮ ዘንድም በቅርስነት ስለተመዘገበው የኩባው ሃቫና ካቴድራልን ባያችሁት መልክ አስቃኝናችሁ። በቀጣይ በሌላ የቤተ ክርስቲያን ቅኝት እስከምንገናኝ ቸር ያቆየን እያልን በዚሁ ተሰናበትን።